ፍርዬ ባህሩ ከሌለች ባገሩ ጩሁ ጩሁ ይላል ብረሩ ብረሩ። ሁልጊዜም ካንደበቷ የማይጠፋ ጨዋታዋ ነበር። እሷን የሚያውቃት ሁሉ እጅግ በበዛው ሰው ወዳጅነቷ፣ ተጫዋችነቷ፣ ፍልቅልቅነቷ ፈጽሞ አይረሳትም። እሷ ካለች ጥርስ አይከደንም ይሏታል ወዳጆቿ። ከሀገር ፍቅር አንጋፋ ተዋንያን መካከል አንዷ ነች። የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽና ሌሎች በርካታ በሀገር ፍቅር ቲያትር ቤት የተሰሩ ቲያትሮች ላይ ተውናለች። በበርካታ ፊልሞች፣ የቴሌቪዥን ድራማዎችና የሙዚቃ ክሊፖች ላይ በትወና ተሳትፋለች። ይህች አንጋፋ ተዋናይ አርቲስት ፍሬህይወት ባህሩ ዛሬ መስከረም 22 ቀን 2018 ዓ.ም ከጠዋቱ 3:30 ላይ ሻወር ወስዳ ልብሷን ቀይራ ለመሄድ በዝግጅት ላይ ሳለች ብርድ ብርድ አለኝ በማለት ፒያሳ ጣሊያን ሰፈር በሚገኘው መኖሪያ ቤቷ በድንገት አርፋለች። ድንገት ለምትራለም ምን ያስጨንቃል ምን ያስጨንቃል። የፍሬህይወት አሟሟት እጅግ ድንገተኛና አሳዛኝ ነው። ሰሞኑን ጉንፋን አሟት ነበር የሰነበተችው። ይሁንና ትናንት በጣም ደህና ነበረች። አመሻሽ ላይ ከአንድ ወዳጇ ጋር ተደዋውለው በማግስቱ ተገናኝተው አብረው ምሳ ሊበሉ ቀጠሮ ይዛሉ። ፍሬ በሰላም ተኝታ ከነቃችበት አልጋዋ ላይ ተነስታ በሰላም ገላዋን ታጥባለች። ከደቂቃዎች በኋላ ግን ብርድ ብርድ አለኝ አለችና በቅጽበት አረፈች። የአርቲስት ፍሬህይወት ባህሩ ሥርዓተ ቀብር ነገ አርብ መስከረም 23 ቀን 2018 ዓ.ም የሚፈጸም ሲሆን ከጠዋቱ 3 ሰዓት እስከ 4 ሰዓት ድረስ አርቲስቷ ባገለገለችበት ሀገር ፍቅር ቲያትር ቤት የክብር ሽኝት ፕሮግራም ተዘጋጅቷል። የቀብር ስነ ስርዓቱ ከረፋዱ 5 ሰዓት እስከ 6 ሰዓት በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የሙያ አጋሮቿ ወዳጅ ዘመዶቿ በተገኙበት ይፈጸማል። የዛሬን እንጂ የነገን እስኪ ማን ያውቃል እስኪ ማን ያውቃል። አርቲስት ፍሬህይወት በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ተቀጥረው ችሎታቸውን በመድረክ ካሳዩ አንጋፋ ከያንያን መካከል አንዷ ነበረች። አርቲስት ፍሬህይወት ለሙያዋ የተሰጠች ሙያዋን አጥብቃ የምትወድ ተዋናይ ነበረች። በአንድ ወቅት ከራሷ አልፋ ውሻዋን አሰልጥና ከሀገር ፍቅር መታወቂያ እንዲሰጣት አስደርጋ በመድረክ ደሞዝ እየተከፈላት እንድትሰራም አድርጋ ነበር። ነገሩ እንዲህ ነው። 1990ዎቹ አጋማሽ ላይ በማዘጋጃ ቤት መድረክ ላይ ቆንጆቹ ቲያትር ቀርቦ ነበር። በዚህ ቲያትር አንድ ውሻ ካስት ተደርጋ ነበር። የፍሬህይወት ባህሩ ንብረት የሆነችው ፊፊ የተባለችው ውሻ በስቴጅ 25 ብር እየተከፈላት በቆንጆቹ ቲያትር ላይ ታሪክ ያላት ውሻ ሆና ትተውናለች። በየሳምንቱ ስትገባ በር ላይ ያሉ ጥበቃዎች ማናት ምንድናት አትገባም እያሉ ሲያስቸግሩ በጊዜው የነበረው ስራ አስኪያጅ በኃይሉ መንገሻ ጊዜያዊ መታወቂያ አሰርቶ ለውሻዋ አንገቷ ላይ ታሰረላት። ከዚህ በኋላ ቲያትሩ ከመድረክ ላይ እስከሚነሳ ድረስ የፍሬ ውሻ ደሞዝተኛ ተዋናይ ሆና ሰርታለች። አርቲስት ፍሬህይወት ባህሩ የሁለት ሴት ልጆች እናትና የልጅ ልጅ ልጅ አይታለች። አንቺ የሁሉ ወዳጅ ነፍስሽ በሰላም ትረፍ። ጠዋት ያየሁት ማታ የጠፋ ማታ ሲጠፋ